ከ20 እስከ 30 ያለውን እድሜ እያሾፈ በዘበት የሚያሳልፍ ሰው ከዛ በኋላ በህይወቱ ለመቀየር በገዛ እጁ ዙሩን አክርሮታል። when you pay the price ዛሬ ዋጋ ስትከፍሉ፣ ዛሬ ከምቾታችሁ ስትወጡ፣ ዛሬ እንደ ሰው ሳትሆኑ ስትቀሩ ነገ ለፍላጎታችሁ ማድረግ ያለባችሁን ነገር እንድታደርጉ ይሆናል። እኔ ሁሉ ጊዜ ምለው ሰው እድሜ 20 ውስጥ እያለ ወጥሮ ሰርቶ 30 ላይ በሚገባበት ጊዜ ዞር ብሎ ለ20ው ማንነቱ አመሰግናለሁ አሪፍ ላይፍ አቀብለኸኛል የሚል መሆን አለበት። ከዛ 30 ላይ ደግሞ ግጥም አድርጋችሁ ሰርታችሁ 40 ላይ ስትገቡ 30ን ዞር ብላችሁ 30 ላይ ያለው ማንነቴ በእውነት አመሰግናለሁ 40ን ምን አርገልኛል ምቹ አርገልኝ፣ አለበለዚያ ነገ ነው ምን በላው። ዛሬ ከጓደኛ ጋር መዝናናት፣ መተኛት፣ ፊልም ማየት፣ ኳስ ማየት፣ ከማንበብ መራቅ፣ ከማለም መራቅ፣ ከማመን መራቅ፣ ከመሰልጠን መራቅ፣ እንደዚህ አይነት ውስጥ ሶሻል ሚዲያ መጎርጎር ውስጥ ስንሆን 30 ላይ ፔንፉል ላይፍ እንኖራለን። ከሰው 20 ውስጥ በብዛት ልዩነት ብዙም የለንም አይደል? አይታችሁ 20 ውስጥ ችግር የለም፣ ቤተሰብ አለ፣ ለባብሰ ተቀባብተ ትወጣለ፣ ችግር ወጣትነቱ አለ ምናምን ሻይም ይዘ ምናምን ካወራ ይበቃል። እሷ ላይፍ አጭር ነች። 30 ውስጥ ስትገባ you are the one decide ታረቁ። ስለዚህ በ20 ውስጥ የምትሄድበት ካፌ እንኳን መግባት አትችልም። 30 እዚህ እንገባ ነበር ነው የምትለው። እንደሱ መሆን የለበት። ግጥም አድርጎ መስራት ያስፈልጋል። ስለዚህ ጓደኞች ካፌ ሲገቡ እዚህ የካፌ ሰዓት ለኔ አልፈልግም፣ ዛሬ አልችልም፣ ሶሪ ከናንተ ጋር ቦን ደስ ይለኛል። ሩዳቱ ነውባችሁ። ወዳችኋለሁ ጓደኞቼ፣ ግን ህልሜን እንደምወድ ያክል አልወዳችሁም። እዚህ ጋር ግልጽ ሆኖ ብዙ ሰው ለጓደኞቹ ምቾት መፍጠር ነው ይፈልጋል። ሰው ምን ይላል ሰው ምን ይላል ብሎ ሰው ራሱ ካልኖረኮ እሱ እንስሳ ነው፣ ሰዎችን ለማዝናናት ነው የሚኖረው ማለት ሶ ማንበብ ራሱ ከባድ ይሆናል። ያንን ክብደት ተጋፍጦ ነገ በደስታ ማንበብ ውስጥ መግባት ዝግጁ ናችሁ ወይ? አንደኛ ህልማችሁን ማወቅ ያስፈልጋል። ሁለተኛ ህልማችሁን ካወቃችሁ በኋላ የምታዳብሩት ነገር ከዚህ በፊት ያለመዳችሁት ነው ያለመዳችሁት። ማንበብ ላለምድ እችላለሁ፣ ከሰዎች ጋር መነጋገር ላለምድ እችላለሁ፣ ቢዝነስ መስራት ላለምድ እችላለሁ። ልምዱ ላይኖረኝ ይችላል ከዚህ በፊት ምንም ነገር ግን ተለማምዶ ማይቻል የለም አይደል? የሰው ልጅ ከባድ የሚባልን ነገር ለምዶ ምን ያደርጋል ይችላል ነው። ስለዚህ አዲስ ልምምድ ውስጥ መግባት አለባችሁ። እድሜያችሁ አሁን ሰዓት ላይ ብትጀምሩ በመጪው 2 ዓመት ልምምዱን ከተካናችሁት፣ ልምድ ማለት ሳናስብ ሳናስተውል ሳናቅድ አውቶማቲክ የምንሰራው ምን ተገብረው እንደ ዋዛ የምንሰራው ማለት ነው። ከኔ ማጀን ለስኬት ልምድ ካዳበራችሁ ልምዱ ስኬት ጋር ያደርሳችሁ። ስለዚህ ስኬታማ ለመሆን ከመሞከር በፊት ለስኬት የሚያስፈልገውን ልምድ ማወቅ ያስፈልጋል። ለዚህ ነው ብዙ ሰዎች ኢትዮጵያ ውስጥ መቀለጃ ነው መጽሐፍ 7ቱ 5ቱ 3ቱ ስኬታማ ለመሆን የሚያስፈልጉ ልምዶች ከተባለ ማን ያለው የሚለው መጀመሪያ አረጋግጡ። ስኬታማ ያልሆነ ሰው ሐሳቡን ኮኔ ነገራል። እኛ በሐሳቡ አይጦች አይደለም የሚሞከርብን። ሰክሰስፉል የሆነ ሰው ለምሳሌ ቶኒ ሮቢንስ አለ ከተባለ የቶኒ ሮቢንስን መጽሐፍ ካላነበባችሁ፣ ቶኒ ሮቢንስ ማለት በወጣትነቱ አሜሪካዊ ነው። ጽዳት ትልቅ ህንጻ ላይ ጽዳት የሚሰራ ሰው፣ ትልቅ ህንጻ ላይ ጽዳት ነው የሚሰራው። ይኖራል አላልኩ እና ጽዳት እየሰራ የሚያማክረውን ሰው ሲያማክር ስልጠና ማግኘት አለብህ ይላል። ለስልጠናው $3000 ነው ምናምን ያስፈልግ። እንዲህ አይነት ስልጠና ኢትዮጵያ ውስጥ እኮ በነፃ ነው እኮ የምናገኝ። አሁን 150 ብር 200 ብር ከፈል እንዳትሉ፣ ወንበሩ ራሱ ከዛ በላይ ያስከፍላል። ስልጠናው በነፃ ነው እና እንደዛ ሲለው አይ የለኝማ በቃ ኦኬ። እሱን ጀነሬት ካደረክና ከሰለጠንክ ህይወት ይቀየራል። ካልሆነ ጀነሬት ካላደረክ እንደዚሁ ትኖራታለህ አለ። ብቻ ብሎ ሜንተር ፈልጎ ለክ ሱራ እንዳለው ምኑ ላይ እኝኝ ብሎ መለወጥ ፈልጋለሁ የሚለው ላይ እኝኝ ብሎ ከዛ በኋላ ስልጠና አዌክን ዘ ጃይንት ዊዝን የሚለው መጽሐፍ አንብቡት እና በሄሊኮፕተር እየሄድኩ ብሎ ነው የሚጀምረው። ዛሬ በሰው አይደለም በራሱ በግል ሄሊኮፕተር እየሄድኩ የሆነ ከተማ ላይ ስልጠና ለመስጠት ወደ ታች ዝቅ ብዬ ሳይ ከተማ ውስጥ ከፍተኛ የትራፊክ መጨናነቅ ተፈጥሯል። ለምንድን ነው ይሄ ሁሉ መኪና እንደዚህ የተደረደረው መጨናነቅ የተፈጠረው ብዬ ስል ያንተን ስልጠና ለማዳመጥ ወደ ስቴዲየም፣ በስቴዲየም ውስጥ ነው የሚሰጠው። ወደ ስቴዲየም ለመሄድ ከተማው
ተጨናንቋል። እኔ በወጣትነቴ ኖርኩት ጽዳት ምናምን እየሰራው ነው ይልና ከዛ አንድ ህንጻ ሳይ የሄሊኮፕተር ማሳረፍ ያለው እዚህ ላይ አቆምልኝ አልኩት። ወረድኩና እዛ ላይ ከላይ ሆኜ ከህንጻው ላይ ፊል አደረኩት የድሮ ማንነቴን። በዛ ህንጻ ውስጥ ነበር ጽዳት የማገለግለው። አሁን በሐሳብ እንዳትቆዩ። ከዚህ በፊት ልምዱ አለ የለም? ህልምም አለም ከዚህ በፊት ህልም ምንድነው ይባላል? የሰው ልጅ ህልም ምንድነው ብትሉ ትረባውን ትችሉታላችሁ። በጓደኞቻችሁ ውስጥ አለቀ። የሚተርቧችሁ ከሆነ አስወግዷቸው፣ አያስፈልጉም። ቆርጣችሁ ጣሏቸው። አንዳንድ ሰው ጓደኛ እንትቼ ምናምን ወደፊት መታታው መች ይቀራል? ወይ ስታገባ ትታተዋለህ፣ ወይ ስራ ስትቀይር፣ ወይ ትምህርት ቤት ከሆነ ትምህርት ቤት ስትቀይር፣ ወይ ሰፈር ከሆነ ሰፈር ስትቀይር፣ ወይ ሐሳብ ስትቀይር፣ ወይ ሱስ ሲጀምር ወይ አንተ ስትጀምር ትለያያላችሁ። ወይም ሱስ ከሆናችሁ አንድ ላይ አንዳችሁ ስትወጡ ትለያያላችሁ፣ አይቀርም። አሁን ማውራችሁ 47 ዓመት ላይ ሆኜ ነው። ስሙ፣ ብትሰሙ ይሻላል በእናንተ መንገድ። በነገራችን ላይ 40 እና 50 ውስጥ ያለን ሰዎች 20 ሆነን እናውቃለን። እሺ ነበርን። ምንም ሼባ ብንሆን ወጣት ነበርን ድሮ። ይሰማል። ስለዚህ የምናውቀው ሀገር ነው። ብዙም እንትን አትበሉን። ነገ 40ችሁን፣ ነገ 30ችሁን፣ ነገ 50ችሁን፣ 60ችሁን ምርጥ የሚያደርግላችሁ ግን ዛሬ ላይ የሚበላ ጫማ አለ፣ ወገብ የሚታሰራል፣ እጅ የሚሰበሰባል። ግልጽ ነው። የሥራ ሰዓት ነው የምትሉታል። ለምን? እድሜያችሁ ከ30 በላይ ያለው ነው ማማር ያለበት። 20 የመስሪያ ሰዓት ነው፣ የመሰብሰቢያ አይደለም። የመዝሪያ ሰዓት ነው 20። የመማሪያ የመሞከሪያ ወጥቶ ወርዶ የመስሪያ ሰዓት ነው። መንገድን አቅጣጫን የማስቀመጫ ነው። 20ውን ከ20 እስከ 30 ያለውን እድሜ እያሾፈ በዘበት የሚያሳልፍ ሰው ከዛ በኋላ በህይወቱ ለመቀየር በገዛ እጁ ዙሩን አክርሮታል። በቃ ለመቀየር እንዳይችል ውትብትብ አድርጎታል። 20 ላይ የምትዘናጉ 20 ላይ የምትፈሩ ሰው 20 ላይ ይፈራል። 20 ላይ ይፈራል ሰው። ይሄ ሰውዬ እኮ 30 ይግባ የፍርሃት ማከፋፈያ ድርጅት እኮ ነው የሚከፍተው። በወድቅስ ይላል እና ታዲያ ልትወድቅ አይደል እንዴ 20 ይሆንከው? 20 እኮ ለመውደቅ ነው፣ ለመሞከር ነው፣ 20 ለማበላሸት ነው፣ 20 ለማለም ነው፣ 20 ለኢነርጂ ነው፣ 20 ለጉልበት ነው፣ 20 ለኃይል ነው፣ 20 ለመጀመር ነው የተሰራው። ማንም እኮ ከ40 የጀመረ የለም አይደል? ከ100 የጀመረ የለም። 20 ነው። ስለዚህ 20 ላይ ውደቃው። ታዲያ ስትወድቅ አቧራና ዳርፈ በዚህ በኩል ይወደቃል የሚል ትምህርት ነው። እንዳትወድቅ ካልኩሌትድ ሪስክ ለመውሰድ ከወደቁና ካለፉ ሰዎች ትንሽ አዳም ሜንተርሺፕ 20 ውስጥ ስትሆኑ የህይወት ሜንተር ያስፈልጋቸዋል። ግን ሜንተር የሚባለው የምትወዱት ሰው አይደለም ሆነ ያለበት፣ ያለፈ ሰው በምትፈልጉት ግብ ላይ በምትፈልጉት የህይወት አይነት ላይ ያለፈ ያለፈች